መቅድዬ ታውቂያለሽ ያለ ሩታን ቀረቤስ ሳወራት ማለት ነው በእናትሽ ይሄን ነገር ስነግርሽ ማለት ነው ከልብሽ እንድታዳምጪ ነው ፈልገው በቃ የሆነ መፍትሄ እንድትሰጪኝ ነው ፈልገው አሁን ማለት ነው ስናወራ አንቺ ባባ ልጅሽ ጋር ሄርሜላ ጋር የሆነ ነገር እንዳለ ሩታ ታውቃለች የሆነ ሚስጥር እንዳለ ታውቃለች የሚያንገባግባት ነገር አለ ውስጧ ላይ ማለት ነው ማለት እንደዚህ ብሎ ማለት ሰው ነግሯት እንደሩታ በቃ እኔ ስታወራ የሆነ ሚስጥር እንዳለ ሄርሜላ ጋር አንቺ ጋር ልጁ ጋር ባባ ትንሹ ጋር የሆነ ነገር እንዳለ ነው የምታውቀው ምክንያቱም ይሄ ልጅ አለምንም ምክንያት እሷ ቤት ሊኖር አይችልም አንዴ ተቀብሎኛል አይደል ቢያንስ ትንሽ ጊዜ በቃ እኔ ጥሩ ደረጃ ድረስ እስክደርስ ድረስ ሁሉንም ነገር በራሴ እንዳረቅ አሁን እኔ አቅሙ የለኝም እኮ እኛ ጎንሻለን እያልኩሽ እኮ ነው ሁላችንም አብርሃም እንደሚያግዝሽ እኛ እናግዝሻለን አብርሃም አሁን ላይ በቃ ልጄን አኖራለሁ አስተምራለሁ አመሰግናለሁ ብለሽ ብታመጪ እንዴት ነው የማይሰጥሽ ይሄ ሰውዬ እንዴት አይሰጥሽም እስቲ ንገሪ ሌላ ነገር በቃ ሌላ ነገር ከሌለ ልጁን አምጪ ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ እንደምታዩት ያለው ነገር ማንንም እያገኘው አይደለም። ሄርሜላንም ላገኝ ብዙ ሞክሬ አላገኘዋትም። እዩንም ማገናኘኝ ብዬ ነበር እንዳያችሁት አልተመቸውም። ብቻ አስደውልለት ምናምን ብቻ ማግኘት አይቀርም ሄርሜላንም። ዛሬ ግን መቅዲን ላገኛት ደውዬላታለሁ እዚህ ትመጣለች። ከሷ ከመምጣቷ በፊት ከእናንተ ጋር ላውራ ብዬ ነው። ያው በእነ አብርሽ ጉዳይ ነው እሷንም የጠራዋት ትንሽ የሆነ ሳስበው ሁሉ ላይ ሩታ የአብርሽን ይቅርታ ማትቀበለው ይመስለኛል የመቅዲ ልጅም እዛ ስላለ ነው ይመስለኛል እንደዛ እያሰብኩኝ ነውና መቅዲንም ጠርቼ ማውራት አሁን ልጇን እንድታመጣ ነው ከአብርሃም ጋር ቢያንስ ትንሽ ነገራቶችን ብናቀል የመቅዲ ልጅም ከዛ ቢመጣ አብርሽንም አግኝተን ብናወራው ምናምን ትንሽ ነገራቶቹ የሚቀሉ ይመስለኛል ማለት ነው ለሩታም ትንሽ የሚቀላት ይመስለኛል ያው እስካሁን አልተናገረችም በውስጧም ታስበው ነገር ሊኖር ይችላል ስለ ልጁም ማለት ነው ስለዚህ መቅዲን አግኝቻት ልጁ አብርሃም እንድታመጣ በቃ ራሷ ጋር እንዲሆን እንድታመጣው ነው አስጠንቅቄ መነግራት ለመቅደስ ዛሬ ማለት ነው ከዛ አብርሃምን አገኘዋለሁ ከዛ እንግዲህ ሆነ ነገሮችን የሚቀል ይመስለኛል አሁን ያለው ነገር ሩታንም እያገኘ ነው ይቅርታ እያላት ነው ሩታም ብዙ ውስጧ ላይ ብቻ የሆነ ነገር አለ ይቅርታው ማትቀበልበት ምክንያት ይመስለኛል ያው በፕራንኩ ምናምን ሄርሜላ ጋር ያደረገው ያለው ነገር አሁን ላይ በቃ ምንም የተለየ ነገር አብርሃም ሄርሜላ እየራቀ አይደለም የባሰ እየቀረበ የሆነ አዲስ ነገር እየፈጠረ ነው ያለው እና እቺ ልጅ እንዴት ነው ይቅርታን የምትቀበለው አብርሽ ምን ሆነሃል እራቅ በቃ አንዱን ሰው ምረጥ በቃ ይሆነኛል ትሆነኛለች ልትለውን ሰው መምረጥ አለብህ አሁን ላይ በቃ ሄርሜላን ማስቀረት ማምጣት የምትችለው አንተ ብቻ ነህ በቃ ስለ ሩታ ማሰብ አለብህ በቃ ካለችበት ሁኔታ በጣም የሚታሰብላት ልጅ ናት አሁን ላይ አብርሽ ይመስለኛል ሄርሜላ እራቅ ሄርሜላ አትሆንክም ተው የሚሉትን ሰዎች በአቅራቢያው ያሉት ሰዎችን እያገኘ አይደለም በቃ አረፍ የሚሉትን ጥፋቱን የሚነግሩትን ሰዎች እያገኘ አይደለም እናም ደግሞ ሩታ እንደነገረችኝ በስልክ አውርታን ነበረ የልጁም ጉዳይ አለ ውስጧ ላይ ማለት ነው እስካሁን አልተናገረችም ግን በቃ እያሰበች ነው እዛ ያስቀመጠው ልጅ እሱ ጋር ያለው የመቅደስ ልጅም አለ እና ያንን ነገር ለመቅረፍ ነው አሁን መቅዲን የጠራዋት ልጁን ሄዳ እንድታመጣ ማለት ነው እናም ደግሞ አብርሽ ያው እንደምታውቁት ማንንም እየሰማ አይደለም ጭራሽ እየባሰበት ነው በቃ መምረጥ ያለብህ አንተ ነህ አብርሽ ማንንም አይደለም ያንተን ህይወት ማንንም አይኖረውም ምንም ማንንም አይኖረውም ሁሉም ሰው ተው የሚልክ ለራስክ ነው ለነገ ህይወትክ በቃ ለነገ ህይወትክ ሲሉ ነው ማንንም ጓደኞችክም ወንድሞችም እኔም ሁሉም ተው ምንልክ እንዳስር የምንለፈልፈው ላንተ ስንል ነው በቃ ሚሆንክን በቃ ሄርሜላ ትሆነኛለች ካልክ ከሷ ጋር መቀጠል ነው አለቀ ሩታም ነው ከሩታ ጋር ካልክ ደግሞ አንዷን በቃ እቺን ማግኘት የለብም ሩታም ጋር ደግሞ ይዘህ መሄድ የለብክም ሄርሜላን በቃ ማይሆን ነገር አታሳያት ማይሆን አክት አታሳያት አብርሽ በቃ ቀን የምታሳየን ነገር እየደበረን ነው በቃ እሷንም እያስክ ሩታ ጋር አትሂድ ለሩታም የሆነ ነገር አታሳያት አብርሃም ስነግርክ ማለት ነው ሩታ በጣም ጎበዝ ሴት ናት በጣም ታጋሽ ናት በጣም እኔ ብሆን አይደለም እሷን አንተን አለቅክም በቃ በጣም የሚያስጠላ ነገር ነው ሴት ሆነ እኮ በቃ አልተረዳህንም ነው በቃ ሴቶች ስንባል ቀናተኞች ከኔም ጭምር ነው እንደዚህ አይነት ነገር ቢደረግብኝ እገላታለሁ እኔ ነገርኩ አይደለም እኔ ሄርሜላን አንተንም ምን ያለቅም
በኔ ላይ ቢሆን ይሄ የኔ ህይወት በቃ የኔ ባል የኔ ጓደኛ እንደዚህ እያደረገ እንደዚህ አይነት ነገር እያሳየን ቢሆን እኔ ምን አይነት ነገር ውስጥ እንደምንደራረስ አላቅም። ነገር ሄርሜላ የራሷ ነገር ሊኖር ይችላል አንተን የቀረበችበት መንገድ ግን አሁን በቃ ይብቃ ነው በቃ። ወይ አንዳቸውን ምረጥ በቃ። የምታረገውን ነገር እያስከፋት ነው ሩታን አይደለም ሩታን ማናችንም እያስከፋን ነው አሁን ላይ። በቃ አቁም አብርሽ በቃ ይበቃል። አይደለም ከሄርሜላ ጋር ስላልሆንክ ሄርሜላን ስላገኘሃት አይደለም ሁላችንም እንትን የምንለው ማለት ነው። ግን የዛሃት ሄደ በሩታ ፊት የምታሳያት ነገር ነው፣ ቀን በቀን የምታሳያት ነገር ነው እየደበረን ያለው። አሁን የሚደብረው እሱ ነው፣ የሚያስጠላው እሱ ነው። ወይ ማግኘት ካለብህ ራስህን ችለህ ሄደህ ካገኛት ሩታን ማለት ነው። ሄርሜላን ይዘህ አትሂድ። በቃ ያስጠላል። በቃ አሁን ይደብራል አብርሃም። በቃ ያለህበት እንትን ነገር ይደብራል። ለልጅቷ ማስብ እርግጠኛ ነኝ እኔ አሁን ከሳምንት በላይ ራሱ አትቆይም መውለጃዋ ጊዜ ማለት ነው። እቺ ልጅ አራስ ቤት ስትሆን ሄርሜላን ይዘህ ሄደህ አራስ ቤት ልጠይቃት ነው? ምን ልታረጋት ነው? እስቲ አብርሃም በቃ ወደ ራስህ ተመለስ። በቃ ይበቃል፣ ይበቃል። በቃ ሁሉም ነገር ማለት ነው ይብቃ። ልጅቷ ላይ የሚደረገው ነገር ያስጠላል፣ በጣም ይደብራል። ነገርኩ አይደለም እኔ እሷ የሚሰማትን ስሜት አሰብኩት። እኔ ምንም አይነት ነገር ሳይሆን እኔ የሚደብረኝ ነገር አለ እንደዚህ ሳይክ ማለት ነው። ስለዚህ ይብቃ፣ አቁም ነው በቃ። ምረጥ በቃ። መምረጥ አልችልም በቃ። የሚሆነን እኮ ማናችንም የሚሆነን ነገር አለ አይደለ? አንዳቸውን መምረጥ እኮ ነው እንጂ አስር እንትን ሰው ጋር በመሆን አይደለም። ሩታሽ እንደዚህ አይነት ህይወት ላይ ባትሆን እሺ፣ ባታረግዝ ምናምን እሺ እሷም የናክል ላይ ሰማት ይችላል። ግን ያንተ ልጅ ነው ሆዷ ላይ ያዘችው አይደለ? እንደዚህ የሚደረግባት ልጅ አይደለችም። በቃ እኔ ምን እንደምልክ አላውቅም። ቢበቃና ብትመርጥ የሚሻልክን አሪፍ ነው እልሃለሁ አብርሃም። እና ደግሞ መቅደስ ቆየች በጣም። ከመምጣቴ በፊት ነው የደወልኩላት። እሷን እንጠብቃትና እንግዲህ እሷንም ያለውን ነገር አወራታለሁ። ያው ከሩታ ጋር በስልክ ተገናኝተናል። እንደተረዳዋት ልጁም አለ የምታስበው ነገር አለ ስለ ልጁን ይዘሽ ነይ በቃ ነው መላቱ ለመቅደስ። እንዴት ነሽ? ደህና ነሽ? ደህና ነኝ። እንዴት ነሽ? አለሁ። ደህና ነሽ? ደህና ነሽ? ቆየሽብኝ እኮ ቆየሁኝ። ባጃጅ አጥቼ እኮ ነው። ሩቅ ነው ደግሞ። በፀሐይ እንትን አልኩሽ አይደል? ከቤት አስወጣሁሽ። ኧረ ችግር የለውም ሳንዱኝ። ደህና ነሽ? በተረፈ ዛሬ ካሜራ ፈልጌሽ እንደፈለኩሽ ነግሬሻለሁ በስልክ። ያው አንዳንድ ነገር አውርተናል ከመምጣትሽ በፊት። ያለ ነገር ደግሞ በአካል አውራሻለሁ ብዬ ነው የጠራሁት ማለት ነው። ያው እንደነገርኩሽ ከሩታ ጋር በስልክ ተገናኝተናል፣ አውርተናል። ያለችበት ሁኔታ ታውቂያለሽ። ትንሽ ውስጧ ላይ ያንቺ ልጅ እዛ በመሆኑ እኔ ያንቺ ልጅ ምን የማይሆን አላውቅም። እሻል በሩታ ጉዳይ ነው አሁን ማውራሽ ማለት ነው። ሩታን ተገናኝተን አውርተን ነበረ። በጣም እንደዚህ የሚያጨቃጭቃቸው እንደዚህ የሚያደርጋት ነገር አለ ውስጧ ላይ ማለት ነው። ያው እንደ ሴት ቀርብ አውርቻታለሁ ታውቂያለሽ። ስለዚህ ደግሞ ያንቺ ልጅ እዛ በመሆኑ ያንቺ ይሁን የማይሆን አላውቅም እና እዛ በመሆኑ ውስጧ ላይ በጣም ቅሬታ አለ ማለት ነው። ታውቂያለሽ እስካሁን ለማንም አልተናገረችም። እኔ በግድ በቃ አንዳንዴ ሴት ሆነሽ ታወሪያለሽ እኮ ማታወሪውን ነገር አይደለም። በዛ ልክ ነው እኔን ያወራችኝ ማለት ነው። ለዛ ደግሞ ልጁ ማምጣት ትችያለሽ አትችይም? ሳምዱዬ ማለት እኔ ምን እንደምልሽ አላውቅም። ይኸውልሽ ከዚህ በፊት በጣም ብዙ ሰዎችን አግኝቻለሁ ካንቺ በፊት ማለት ነው። ማለት ለማንም እንደዚህ ማለት እንዲታረጋግቻ አላወራም ነበረ። አንቺ ስለሆንሽብኝ ነው ማለት በቃ አንቺ አጠያየቅሽም ስትጠይቂኝም ይሆነ በስልክም ብዙ አውርተናል እና አንቻለን። ግን ሁሉም እየጠየቀኝ የነበረው ግዴታ ልጁን ሄደሽ ማምጣት አለብሽ ነው እያለኝ ነበር። እኔ ደግሞ ሳምብሪዬ አንቺን ብትሆኚ በቃ እኔ የልቤን ልንገርሽ አሁን ላንቺ ማለት ነው ውስጤን ለማንም ሰው እንዲህ ብዬ አልናገርም። የተናገርኩትም ነገር የለም። አሁን እኔ ባባን እዚህ ባመጣው ብዙ ነገር ሊደርስበት ይችላል። ገብቶሻል? እዛ ሆኖ አሁን አሪፍ ላይ ነው ያለው። ትምህርትም ጀምሯል። ብዙ ነገሮች እዛ ያገኛል ከዚህ ይልቅ ማለት ነው። እዚህ ቢመጣ ምን ሊደርስበት እንደሚችል እኔ ብቻ ነኝ የማውቀው። ገብቶሻል ሳምሪ? ሲቀጥል ደግሞ እሺ ልጁን ላምጣው እንኳን ብል እንዴት ነው ማለት አብርሃም እንደዛ ለምኜ እንደዛ አልቅሽ እዛ እንዲሆን ካደረኩኝ በኋላ እሱ የሆነ ነገሮች ሲስተካከሉልሽ ውጪም ከመሄድ እሱ ነበር ያስቆመኝ። ነገሮች እስኪስተካከሉልሽ ብሎ ነበር።
እና እሱ መቅዲ ነኝ ልጁን ሰጂ ሳይለኝ እንዴት ነው ላመጣው የምችለው? ሳምሪ አሁን እኮ ስልሽ ሩታ ልክ ናት በራሷ ማለት ነው። አሁን እንዴት ነው ማምጣት የምችለው ምናምን እሱ መፍትሄ አይጠፋውበትም። ምናመጣበት መንገድ አንቺ ከተስማማሽ አንቺ ውስጥ እሺ ካለ ማለት ነው ምናመጣበት መንገድ በጣም ቀላል ነው። በቃ አንጣ የሆነ በቸገረሽ ሰዓት ነው ሰው ባጣሽበት ሰዓት ነው አልፎ ደግሞ ካንቺ ልጅ አለ ምናምን በቃ እንዲረዳሽ ወይ የሆነ ነገር ነው ለአብርሃም የሰጠሽው አይደለ? አሁን ግን ማለት ነው ከቻልን እኛ እዚህ ያሉትም ለሁላቸውም እናገራለሁ ለሁላቸውም ማለት ነው እኛ እንተባበርሻለን። ግን እባክሽን የልጅቷ ህይወት አይበጥበጥ። በቃ ውስጧ ላይ በጣም አዝናለች። በቃ በልጁ ምክንያት ማለት ነው ልጁ መምጣት አለበት። ገባሽ? ልጁ መምጣት አለበት። እንዴትም ብለሽ እንዴትም አውርተሽው በቃ መምጣት አለበት። ገባሽ? ልጅ ሰውነቷን ነው ያልወለደችው ልጅ ማታውቀው ልጅ ቤት ውስጥ ስታይ ከአብርሃም ጋር እንደዛ ሆኖ ስታይ ምንድነው የሚሰማት? በራስሽ አስቢ እስቲ። አንቺ ከባለቤትሽ ጋር እየኖርሽ አንቺ ያልወለድሽው ልጅ ኬት እንደመጣ ምን እንደሆነ አታውቅም። ቤት ውስጥ እንደዚህ ስታይ ደስ ይልሻል? አይ ሳምሪ ልጆች አንድ ቀን ደስ ብሏቸው ይዋሉ። ገባሽ? ስለዚህ ደግሞ ልጁ መምጣት አለበት። አሁን ማስተባበያ ምናምን ነገር ሳይሆን ለሱ በቃ እንዲመጣ አሁን አቅም አለኝ አብርሽ በቃ ቴንኪው ብለሽ መቀበል እኮ ነው። አመሰግናለሁ ብለሽ መቀበል ነው። ከዛ እዚህ ያለን ሰዎች ለሁላቸውም አልኩሽ እኔም በቻልኩት አቅም እረዳሻለሁ ማለት ነው። ተባብረን እዚህ እንላለን፣ እናሳድገዋለን፣ እናስተምረዋለን፣ ብዙ የምትፈልጊውን ነገር እናደርግለታለን። ግን የነሱ ህይወት አይበጥበጥ። ልጁ መምጣት አለበት። ሳምሪ ልጁ እኮ እሺ ይምጣ ተባለ። አሁን እኮ ከዚህ በፊትም እሺ አመጣዋለሁ ብዬ ተናግሬ ነበር። በቃ ብዙ ነገር እኮ ግን እዚህ ሲመጣ ደግሞ በቃ የማይሆን ነገር ሊሆን ይችላል። እዚህ ምን ይሆናል? እኛ ከረዳንሽ አብርሃም እንደሚረዳው እኛ ከረዳንሽ እኔም ብቻ አይደለሁም አሉ ሁላቸውም የምታውቂያቸው ማለት ነው። ለሁላቸውም እነግራቸዋለን። ሁላችንም ተባብረን መፈልጊውን ወጪ ካደረገን ለልጁ የትምህርት ቤት ይሁን ነገር ካደረገን ምን የሚከብድ? እዛም ትምህርት ነው እዚህም ትምህርት ነው አይደለ? በቃ ልጅቷ ደግሞ እኔ ሩታ እንደነገረችኝ እንደተረዳት ዋና እንትኗ የልጁ ነገር ነው ማለት ነው። ስለዚህ መምጣት አለበት። መቅዲ እንደምንም ደውለሽለት አውርተሽው ቢሆን አግኝተሽው በቃ አሁን ላይ እግዚአብሔር ይመስገን ስራ ጀምሬያለሁ ምናምን ብለሽው አመሰግናለሁ ብለሽ ልጅሽ መቀበል ነው። እሱማ ከሳይወት እንትን አይልም። የነሱ ህይወት ሲበጠበጥ ምናምን ደስ ብሎ የምንቀመጥ ይመስልሽ? አንቺ ራስ ደስ አይልሽም እኮ አይደል? ቀን በቀን ይሄ ልጅ ቤት ሲገባ ጭቅጭቅ፣ ሩታም ያን ልጅ ስታይ ምናምን ጥሩ አይመጣም። ለምን ማልወደው ነገር ነው። እኔ አግብቼ ኖሬ እኔ አምጭ ያልወለድኩት ልጅ ቀን በቀን ከአብርሃም ጋር ከባለቤቴ ጋር እንደዚህ የሆነ እያየው ደስ አይለኝም። ገባሽ? ያንን ነገር ደግሞ ማስተካከል ትችያለሽ አንቺ። ምክንያቱም ልጁ ያንቺ ነው አይደለ? እርግጠኛ ነሽ አይደለ? አይ ሳምሪ ማለት አሁን እዚች ጋር ማለት ነው በጣም ብዙ ሰው ብዙ ነገር እየተባለ ነው ማለት እኔ ተናግሬያለሁ። በቃ ልጅ አምጬ እንኳን ባልወልደው አብረሽ ሆንሹ ማለት ብዙ ጊዜ አብረሽ ሆንሹ ልጅ ሆኖ ጠረኔን ለምዶ በጣም ብዙ ነገር ነው ያለው ለባባ ማለት ነው። እና እንደዛ እኔ አምጬ እንኳን ባልወልደው ምን አይነት ስሜት እንደሚሰማኝ እኔ ነኝ የማውቀው። ለሱ የሆነ ነገር ሲሆንብኝ እኔ ማየት አልፈልግም። በጣም ብዙ ስቃይ አይቼበታለሁ እኮ። ልታይበት ብዙ ነገር አልታይበት ትችያለሽ። በጣም ብዙ ነገር ለሰው ለኔ አይደለም ለሰው ለማንም አትናገር። ራስሽ ማታስቢው ነገር ሊኖር ይችላል ከሱ ጋር ከልጅ ጋር ያሳለፍሽው ነገር ማለት ነው። ግን አሁን ይብቃ። እቺ ልጅ ከቤት ወጣለች። መውለጃዋ ሰዓት ደርሷል። ብትወልድም እናቷ ቤት ነው የምትወልደው። እና መቅዲዬ ታውቂያለሽ ለኔ ሩታን ቀርቤ ሳወራት ማለት ነው በእናትሽ ይሄን ነገር ስነግርሽ ማለት ነው ከልብሽ እንድታዳምጪ ነው ፈልገው። በቃ የሆነ መፍትሄ እንድትሰጪኝ ነው ፈልገው አሁን ማለት ነው። ስናወራ አንቺ ባባ ልጅሽ ጋር ሄርሜላ ጋር የሆነ ነገር እንዳለ ሩታ ታውቃለች። የሆነ ሚስጥር እንዳለ ታውቃለች። የሚያንገባግባት ነገር አለ ውስጧ ላይ ማለት ነው። ማለት እንደዚህ ብሎ ማለት ሰው ነግሯት እንደርቶ በቃ እኔ ስታወራ የሆነ ሚስጥር እንዳለ ሄርሜላ ጋር አንቺ ጋር ልጁ ጋር ባባ ትንሹ ጋር የሆነ ነገር እንዳለ ነው የምታውቀው። ምክንያቱም ይሄ ልጅ አለምንም ምክንያት እሷ ቤት ሊኖር አይችልም። እሷ ቤት ሊኖር አይችልም። አብርሃምም አለምንም ምክንያት እዛ ሊወስደው አይችልም። ውስጧ የሆነ ነገር አለ። በቃ ይሄን ነገር ብታስተካኪ ከሆነ አስተካኪ። ይኸውልሽ ሳምሪ እኔ ለማስተካከል እኮ አስተካክላለሁ፣ ግን በጣም ብዙ ሰው እያለ ነው። እኔ ሄርሜላ ምንም ነገር የለኝም። ሄርሜላን አግኝቻው አውርቻት ነበር። እሱም አግኝቻው አውራት እኔ አዲስ አበባ ሄጄ ያጠፋሁት ጥፋት አለ፣ የሰራሁት ስህተት አለ አይደለ? ያ ስህተት ስሰራ መጀመሪያ ላይ ነገሩ ቶሎ የሚቋጭ መስሎኝ ነበረ። እና ሄርሜላ የጀመርሽው ነገር ካለ አቁሚ፣ በጣም ይጸጽትሻል። ምክንያቱም እኔ በጣም እየጸጸተኝ ስለሆነ በጣም ብዙ ነገር እየተሰማኝ ስለሆነ ማለት ነው። ይሄንን ነገር አቁሚ። ምክንያቱም እኔ ያለሁበትን ነገር ነው የነገርኳት።
እና በቃ እኔ ላንቺ ነው የምነግርሽ። እሷም በቃ አለ አይደለ አወራሯ ለትንሽ ደቂቃ ነው ያገኘኋት። እንደዚህ ብላኛለች እንዲህ ብላኛለች አላልኩኝም። በቃ እንደማይመለከተኝ ስነግርሽ በቃ እንደነገርኩሽ ነው። ሩታ የሚሰማ ስሜት አለ። ሶስታችሁ ጋር የሆነ ሚስጥር እንዳለ ነው የምታውቀው። አንድም ለአብርሃም ይቅርታው የማትቀበልበት ምክንያት ይሄ ነገር ነው። ገባሽ? ስለዚህ ደግሞ ማስተካከል ትችላለሽ። ባለቤት ነሽ። ልጄ ነው እያልሽ ነው። በቃ የሆነ ነገርም ካለ በቃ ራቁ ከሷ አምጩ ልጅሽን። በቃ ነገርኩሽ። በቃ ከዚህ በላይ ምንም የለም አይደል? እኛ እንተባበርሻለን፣ እኛ እናግዝሻለን፣ ከጎንሽ እንሆናለን። እኛ ከልጁም ካንቺም ጎን እንሆናለን። ግን የሁለቱ ህይወት አይበጥበጥ። ልጁን ይዘሽ ነይ በቃ። ሳምሪ እኔ አላቅም ማለት ምን እንደምልሽ አላቅም። ግን እኔ ከቻልኩኝ አሁንም ቢሆን እኔ የምሬን ነው የምልሽ። እነሱ እዚህ እንደሆኑ ሁላችንም እናውቃለን አይደለም? አብርሽን አግኝቼ ለማውራት ሞክሬ ነበረ። ግን በቃ ያለበት ሁኔታ ነው መሰለኝ። ያው እኔም ብዙም ላስጨንቀው አልፈለም። በቃ አለ አይደለ ላስጨንቀው አልፈለኩኝም። ከቻልኩኝ ማለት በቃ ነገሩ የሚስተካከል ከሆነ እሱንም ማወራውና እሺ የሚለኝ ከሆነ በውስጥ እኔ በቪዲዮ ምናምን እንዴት እሺ አይልሽም እሱ። ስለዚህ ማምጣት አለብሽ። ገባሽ? አብርሃምን ደግሞ ልጄን አምጣ፣ አሁን ብቁ ነኝ፣ በቃ ማስተማር እችላለሁ፣ ቆም ያለው በቃ አምጣ ካልሽው እንዴት ነው የማይሰጥሽ? እሱ እኮ ይሄን ነገር ለመተባበር ነው እንደዚህ ያደረገው። አንቺ በቃ ልጁ ማስተማር ስላልቻልሽ የሆነ ነገር ስለጎደለሽ ነው አይደል? አብርሃም አምጪ ብሎሽ እሱ ጋር ይሆናል አይደለም ነው ወይስ ሌላ ማናውቀው ነገር አለ? ወይስ ሩታ እንደነገረችኝ እኔም ልጠርጥር፣ አንቺም ልጁ ሄርሜላም ሌላ ነገር እንዳለ ልጠርጥር ነኝ እንዴ? ታዲያ እንደ ሴት ለምንድን ነው የማይገባሽ? እንደዚህ ያወራሽ እኮ ቢያንስ ትረጃለሽ፣ ሴት ነሽ ብዬ ነው አይደለ? የሩታን ነገር ለምንድን ነው የማትረጂው? ሳምሪ እኔም እኮ ለመረዳት እኮ በጣም እኮ እኔ እኮ እሺ እንዴት እሺ እኔ ማን ነው እሺ የሚያምነኝ? ሳምሪ እኔ ልጁ እዚህ ሊመጣ በቃ አንዴ ተቀብሎኛል አይደል? ቢያንስ ትንሽ ጊዜ በቃ እኔ ጥሩ ደረጃ ድረስ እስክደርስ ድረስ ሁሉንም ነገር በራሴ እንዳረቅ አሁን እኔ አቅሙ የለኝም። እኮ እኛ ጎንሻለን እያልኩሽ እኮ ነው። ሁላችንም አብርሃም እንደሚያግዝሽ እኛ እናግዝሻለን። አብርሃም አሁን ላይ በቃ ልጄን አኖራለሁ፣ አስተምራለሁ፣ አመሰግናለሁ ብለሽ ብታመጪ እንዴት ነው የማይሰጥሽ ይሄ ሰውዬ? እንዴት አይሰጥሽም? እስቲ ንገሪ። ሌላ ነገር በቃ ሌላ ነገር ከሌለ ልጁን አምጪ፣ አለቀ። ሌላ ነገር ወይ እንድናስብ እንዲታሰብ አታርጉ መቅዲ። እኔ እስካሁን በቃ ይገባሻል ወይ ትረጃታለሽ ብዬ ነው እንደዚህ በትትና ራሱ ያወራሁሽ። እውነት በጣም በቃ የሚያስጠላ ሁኔታ ላይ ናት ሩታ እኮ አውቃለሁ እኮ። እና ታዲያ ሰው ሌላ ነገር እንዲያስብ ለምንድን ነው የግድ የምገፋፉት መቅዲ? እኔም ሌላ ነገር እንዳስብ እያደረግሽ ነው እንዴ? ማስተባበያ እየሰጠሽኝ እኮ ነው ለነዚህ ልጆች ለነዚህ ህይወት አንዴ አንጣ። አሁን አመሰግናለሁ አብርሽዬ ቴንኪው ብለሽ ልጄን አምጣ ብትዩ አብርሃም እምቢ የሚልበት ምክንያት ምን አለ? ወይስ ሌላ ሚስጥር ካለ ተናገሪ በቃ። የልጅቷን ህይወት አይበጥበጥ። ምንም የደበኩሽ ነገር የለም እኮ። እሺ ለምንድን ነው አብርሃም እንደሚረዳሽ አልኩሽ እኮ። እኛ እንረዳሻለን፣ ልጁን እናስተምራለን። ላንቺም እርዱኝ የምትዩ ነገር ጎኔ ቁሙ የምትዩ ነገር ካለ እንቆማለን፣ ወደ ኋላ አንልም። እኔም ብቻ ሳይሆን ለሁላችሁም እነግራችኋለን። ይሄን ነገር አብርሃም የሚደግፍሽ ነገር እኮ ነው እኛ የምናደርግልሻለን የተባልሽው አይደለ? አሊያም ደግሞ ሌላ ነገር ካለ በግልጽ ተናገሪ። ሰውም እንደሚለው እኮ በቃ መጠርጠር ነው አሁን እንዴ። የልጅቷ ህይወት አያሳዝንሽም እንዴ መቅዲ? ቢያንስ ተረጃለሽ ብዬ እኔ ነገርኩሽ እንደዚህ። ሳምሪ ምትል ከሆነ የምችለውን ነገር አደርጋለሁ፣ ግን በቃ የምችለውን አይደለም እንድታመጪ እፈልጋለሁ እኔ። በቃ ትችያለሽ፣ አንቺ ነሽ። ሌላ ሰው እኔ አቅም የለኝም የመቅዲ ልጅ አምጣ ብዬ እኔ የምልበት አቅም የለኝም። አንቺ ግን ትችያለሽ። በቃ አንቺ ትችያለሽ፣ አምጪ በቃ መቅዲ እንዴ። ለምንድን ነው እሺ ማትይ? እሺ እደውልልሻለሁ በቃ ያለውን ነገር አወራውና፣ ምክንያቱም እኔ በዚህ ሰዓት ማለት እጠይቀዋለሁ፣ ግን ደግሞ ሌላ ነገር ያሰብኩኝ ሊመስለው ስለሚችል እሱን አላቅም ምን እንደሚለኝ ደውዬ እነግርሻለሁ። ሳምሪ እኔ ከዚህ በላይ መቆም አልችልም እኮ። እጠብቃለሁ ስልክሽን መቅዲ። በግድ ሌላ ሰው በቃ ሰው ሌላ ነገር እንዲያስብ እያደረጉ ነው በቃ እንዴ። እኔ እኮ ከሩታ ጋር ሳወራ ተገናኝቼ ሳወራ በቃ እነሱም እንደዚህ ብላ ስትታወራ እኔ ቀድሜ ላግኛት ብዬ ነበር መቅዲድ ማለት ነው። አሁን የግድ እንድጠራጠር የሆነ ነገር እንዳስብ ነው ያደረገችኝና እንዴት እንደሚሆን አላቅም መስሎኝ አላቅም እኔ እንጃ።